ብዙ አነጋጋሪ ነጥቦች አሉት። ኦልድ ትራፎርድ ላይ ደግሞ መምጣቱ ተቃውሞም አለ ዛሬ የሚያሰሙት ይሄ 1958 የደጋፊዎች ቡድን የሚያሰማው ተቃውሞ አለ። ይሄ ዘመቻ የማይቋረጥ ነው ለውጥ እስክናመጣ ድረስ ብሎ የያዘው ሲሪየስሊ የያዘው ጉዳይ ነውና ሁሉም ትንሽ ትልቅ ሳይል ጥቁር ለብሰው እንዲገቡ ሁሉ ጥሪያቸውን አቅርበዋልና ይሄኛው የሚጠበቅ እንደሆነ ኦቤ አሞሪም ተናግሯል። ተቃውሞ ልክ ነው እና ደጋፊዎችም ከዚህ የበለጠ ዲዘርቭ ያደርጋሉ። ግን እኛ ምላሽ መስጠት የምንችለው ሜዳ ላይ ጥሩ በመጫወትና ውጤት በማምጣት ነው። በቃ በዚህ መንገድ ነው ምላሽ መስጠት የምንችለው ሲሉ አስተያየቱን ሰጥቷል ኦቤ አሞሪ። ለማንኛውም ግን ዛሬ ይሄ ጨዋታ ይደረጋል። ሰፊ ልዩነት በመካከላቸው አለ በማንቸስተር ዩናይትድና አርሰናል መካከል። ዛሬ ደግሞ ኦልድ ትራፎርድ ላይ እንግዲህ የዩናይትድ እያንዳንዱ ጨዋታ ሲዝኑን ለማትረፍ የሚያደርገው ነው። በጣም ውጤት ያስፈልገዋል። ከዛም ባሻገር ደግሞ በደረጃ ሰንጠረዡ 14ኛ ደረጃ ላይ ነው የሚገኘው ከፍ ማለት ይኖርበታል። አርሰናል በሊቨርፑል ጥንካሬ ደግሞ አንዳንዴ በራሱ ድክመት ነጥቡ ወደ 16 ሁሉ እንዲሰፋ ሆኗል እስኪጫወት ድረስ ዛሬና አርሰናል ድካምም አለበት ግን በሰፊ የነጥብ ልዩነቶች በተለያየ የደረጃ ሰንጠረዡ ሁኔታ ላይ ነው የሚገኙት እነዚህ ሁለት ቡድኖች። ለወትሮ ግን እንደዚህ አልነበረም። ግን በየትኛውም ሁኔታ ይሁን ይሄ ፉክክር ሲመጣ ወይም ይሄ ጨዋታ ሲመጣ ይሁን የጋለ ስሜት አለ አይደለ በደጋፊዎች መካከልና የትኛውም ደረጃ ላይ ይገኙ ደግሞ ድንገት አሪፍ የሚሆንበትም አጋጣሚ ያለ ማንቸስተር ዩናይትድ በሜዳው በሚያደርገው ጨዋታ ወይም ትልልቅ ቡድኖችንም ሲገጥምና ዛሬ ከአርሰናል ጋር የሚደረገው ጨዋታ ይጠበቃል። ይሄንን ጨዋታ ማሸነፍ ለዩናይትድ በአርሰናል ላይ 100ኛ ድሉ ይሆንለታል። 99 ጊዜ ማሸነፍ ችሏል በሁሉም ውድድሮች። ለአርሰናል ደግሞ በፕሪሚየር ሊግ ታሪክ ዩናይትድን ለ5ኛ ተከታታይ ጊዜ በማሸነፍ የመጀመሪያው ቡድን ያደርገዋል በሊጉ ታሪክ። በኦልድ ትራፎርድ ባክ ቱ ባክ ድልም ከ1979 በኋላም የሚጠበቅ ነው ይሄ የሚሆነውና ሚኬል አርቴታ ደግሞ ሁለተኛ የፕሪሚየር ሊግ 200ኛ የፕሪሚየር ሊግ ጨዋታውንም የሚያደርግበት ነው። ከቁጥሮች ጋር የተያዙ በጣም በርካታ ነገሮች አሉት። ግን ከዛም ባሻገር ኦቤ አሞሪ እንግዲህ በእንግሊዝ ከምንጊዜም ውጤታማ ቡድኖች አንዱን ማን ዩናይትድን ከተረከበ በኋላ ጫናው በጣም በርትቷል። አስቀድመንም እንዳልነው በጣም በፍጥነት ለውጥ ማምጣት ያልቻለ አሰልጣኝ ነው። ግን ደግሞ በስፖርቲንግ የሰራውን ነገር ተመልክተን እንደው በአንድ ጊዜ ስለ ስታይሉ ከመጨነቅ ይልቅ ውጤትን አስቀድሞ ዩናይትድን ወደ ሆነ ነገር ከፍ ያደርገዋል የሚል የብዙዎች ግምት ነበረ። ግን ሲመጣ የጊዜ ጉዳይ ብቻ እንደነበረም ገምተን ነበረ በብቃቱ ሳንጠራጠርና የኔ ብቻ ሳይሆን የብዙዎችም ሀሳብ ስለሆነ ይሄንን እያልኩ ያለሁትና እንደሚችል ብንገምትም ግን አሁን እርሱም በአስተያየቱም ደጋግሞ እንደሚለው ለሚኬል አርቴታ የተሰጠው ጊዜ ማለት ነው አይሰጠኝም ይሄ ቅንጦት ነው እያለ ነው። በማንቸስተር ዩናይትድ ደግሞ እውነት ነው። ማንቸስተር ዩናይትድ አሁን ያለበት ዝቅታ አይቶት የማያውቀው ነው። በጣም የሚደንቅ ነው። ከ2013 ከሰር አሌክስ ፈርጉሰን መውጣት በኋላ ቡድኑ ምስቅልቅል ውስጥ ነው ተተራምሷል። ደግሞ የባሰ ነው እና አሁን እንደውም ከሌሎች አሰልጣኞች ጋር ንጽጽር ውስጥም ይገባሉ። አርቴታ የሚጠቀስ ነው። በ5 አመታት ውስጥ የሰራው ነገር አለ። በእርግጥ ኢንቨስትመንትም አግዞታል እሱን። ግን ደግሞ በማንቸስተር ዩናይትድ እንዲህ ያሉ ነገሮች አሉ። መሰረት ስላልተጣለ ፋውንዴሽኑ ጥሩ ስላልሆነ የሚሉ አስተያየቶች በርካታ ናቸው። የሊቨርፑልን እንመልከት። የርገን ክሎፕ ጥለውት የሄዱት ነገር ነው ለአርነ ስሎት እንደዚህ በቶፕ ሆነው እንዲቆዩ ያደረጋቸውና ቶፕ ሆነው መቆየት በራሱ ሌላ ፈተና ነው። ያንን ለአርነ ስሎት ክሬዲት እንሰጣለን። ግን ደግሞ መሰረቱ በጣም ወሳኝ እንደሆነ ተናገርን። እኔ ግን አሁን ጥያቄ የሚሆንብኝ በማንቸስተር ዩናይትድ መሰረት አልተጣለም። ግን መሰረት መጣል የሚችል አሰልጣኝስ የለም ወይ በብቃቱ የሚል እሱ ጥያቄ ያለኝ። ሳቢ አንተን አስተያየት ትነግረኛለህና ከዚህ እንጀምር። እኔ በጣም ነው የሚገርመኝ ሚኬል አርቴታ በ2019 ነው ሰላም እንደምታስተውሹ በታህሳስ ወር ቡድኑን የተረከበው። የለየለት የውጤት ቀውስ ውስጥ ነበር ብሎ መደምደም ይከብዳል። ኡናይ ኤምሪ ቡድኑን ከተረከቡት በኋላ በአንጻራዊነት ዋንጫ ማንሳት የሚችል ቡድን ይመስል ነበር። ያማ ሳይቷል። በዩሮፓ ሊግ እስከ ፍጻሜው ተፋልሞ በማውሪዚዮ ሳሪ ቼልሲ ተሸንፈው ነው አይደል አዘርባይጃን ባኩ ላይ ዋንጫውን ያጡት። ከዛ ውጪ በሊጉ መጨረሻዎቹን ከኤፕሪል በኋላ ያደረጓቸው በጣም ወሳኝ መርሃ ግብሮች ላይ መንገጫገጭ ስላሳዩ አውሮፓ መድረክ ላይ ትኩረታቸውን አድርገው ተጫወቱ። ምክንያቱም የአውሮፓ ሊጉን ቢያሳኩ የሻምፒዮንስ ሊጉን ቦታ ሊያገኙ የሚችሉበት እድል ነበርና ያ ሲዝን የተጠናቀቀበት መንገድ የቀጣዩ ውድድር ዘመን ጅማሮ ላይ የመጡት የተወሰኑ የውጤት መንገጫገጮች ከኃላፊነት እንዲነሱ አድርጓቸው እኔ በጣም የቸኮሉ
ነው ይመስለኛል አርሰናል ኃላፊዎች በኡናይ ኤምሬ ከኃላፊነት መነሳት ጋር ተይዞ በርግጥ አንዳንድ በሜዳም ከሜዳ ውጪ ጥሩ ያልነበሩ ነገሮች አሉ። በተለይ ከክሪስታል ፓላስ በነበረው ጨዋታ ላይ ተቀይሮ ሲወጣ ከደጋፊው ጋር የነበረውን ግጭት እናስታውሳለን። ግራኒት ዣካን አንዳንድ ተጫዋቾች እንደዚሁ በአሰልጣኙ ስር በምቾት አልተጫወቱም። አርቴታይም ቡድን ከተረከበም በኋላ በምቾት አልነበረም ጅማሮቹ። እንደምታስታውሱ ከመጀመሪያ 11 ጨዋታዎች በሰባቱ ማሸነፍ አልቻለም ነበርና ለደረጃውም እንደዚሁ ፈተና ውስጥ ነበር። የመጀመሪያ ውድድር ዘመኑንም ያጠናቀቀበትን መንገድ መመልከት ይቻላል። በሙሉ የውድድር ዘመን ባደረጋቸው ከታህሳስ ወር በኋላ ነው እንዳልኩሽ። ከዛ በዛ በ2020 ከኮቪድ በኋላ ኤፍኤ ካፑን ዋንጫ እድሜ ለፒየር ኤሜሪክ ኦባሜያንግ ማለት ይቻላል ግማሽ ፍጻሜና በፍጻሜ ሁለት ጎሎችን አስቆጥሮ ነው ሻምፒዮን መሆን የቻለው። ኤፍኤ ካፑን ክብር ካሳካ በኋላ ቋሚ አሰልጣኝ በመሆን ይችላል። ግን በአርሰናል ቤት ብዙ ደግሞ ተስፋ የሚሰጡ ነገሮችን ተመልክተናል። ከዛ ውጪ ምንም ዋንጫ ማንሳት አልቻለም አርሰናል ባለፉት 5 ዓመታት። የ5 ዓመት ሊሞላው ጥቂት ጊዜ ብቻ ነው የቀረው የኮሚኒቲ ሺልድ ዋንጫን ካላካተተን ያው ራሱ ብለዋል ሚኬል አርቴታ ይሄ በዚህ ውስጥ መካተት አለበት የሚል ነገር በቀልድ መልክ ነው የሱ የመለሰው። ይሄ ፊክስቸር በጣም ተጠባቂ ነው እንደምናውቀው ከዚህ ቀደም ከነበሩት አንፃር ካየ ነው። ማንቸስተር ዩናይትድ በዚህ ጊዜ ውስጥ አርቴታን ከሾመ በኋላ አስቀድሞ በኦሊ ጉናር ሶልሻየር ስር አሁን እንዲሁም ከሰሞኑ ምናልባትም የሶልሻየር ቡድን በዛ ደረጃ የከፋ አልነበረም ብሎ እንዲነሳ ያደርጋል። በተከታታይ በማንቸስተር ሲቲ በሊቨርፑል ይሸነፈበት መንገድ ቡድኑ ከሚያለመው ከግቡ አንፃር ካላየ ነው በስተቀረ በጣም ተስፋ የሚሰጠው የሶስትዮሽ የፊት መስመር ጥምረት ግሪንውድ ራሽፎርድና አንቶኒ ማርሻል በአንድ የውድድር ዘመን በሁሉ መድረክ ጨዋታዎች 20ና ከዛ በላይ ጎሎችን ሲያስቆጥር ተመለከት ነው። እንዲያውም ራሽፎርድ እኮ በቴናክ ስር 30 ጎሎች እስኪደርስ በጣም ምርጡን የውድድር ዘመን ጊዜውን ያሳለፈበት ነበርና ተስፋ የሚሰጥ ነበር። ያ የክርስቲያኖ ሮናልዶ ወደ ቡድኑ መምጣት በተደጋጋሚ ያነሷል ራስ ኦሊ ጉናር ሶልሻየርም ትክክለኛ ውሳኔ እንዳልነበር እንጂ በአንድ የውድድር ዘመን በሊጉ ሁለተኛው ነው ሲያጠናቅቅ አየ ነው ከፔፕ ቡድን ልክ ነው። በመሪውና በሁለተኛው ቡድን መካከል በፕሪሚየር ሊጉ ሰፊ ነጥብ ልዩነት ኖሮ የተጠናቀቀበት ነበር ሰላም እንደምታስታውሹ። ከዛ ውጪ ግን በዩሮፓ ሊግ የፍጻሜ ተፋላሚ ሆኖ አይተናቸዋል አይደል? በቪላሪያል በመለያ ተረተው ነው ዋንጫውን ያጡት። ከዛ ውጪ እንደዚሁ በካራባኦ ካፕና በኤፍኤ ካፕ በዛው የውድድር ዘመን የግማሽ ፍጻሜ ተፋላሚ ነበር። በ3 መድረክ እስከ መጨረሻው መጓዝ ችሎ ነበር ቡድኑ። ይሄ መጥፎ የሚባል ውጤት አይደለም ለኦሊ ጉናር ሶልሻየር ማለት ነው። ከዛ ውጪ በጣም ከጠንካራ ከሚባሉ የሊጉ ዋንጫ ተፎካካሪ እና በተደጋጋሚ ዋንጫውን ሲያነሳ ካየ ነው የማንቸስተር ሲቲ ጋር ያለው ሄድ ቱ ሄድ ሪካርድ መጥፎ የሚባል አይደለም። ልክ ነው። ከሊቨርፑል የነበራቸው አንዳንድ ጨዋታዎች ላይ የነበሩት ክፍተቶች ናቸው ከኃላፊነት እንዲነሳ ያደረግነው። በዚህ ጊዜ ውስጥ አርቴታ ኃላፊነት ቦታ ላይ ከተሾመ በኋላ ኦሊ ጉናር ሶልሻየር ከኃላፊነት ተነስተዋል። ራልፍ ራኒክ ይመጣል። ከዛ ኤሪክ ቴናክ እንደዚሁ በተመሳሳይ ከኃላፊነታቸው ሲነሱ አይተናል። ግን በዛ መልኩ ነው ባለፉት 2 የውድድር ዘመናት ዩናይትድ የኤፍኤ ካፕና የካራባኦ ካፕ ዋንጫ ማንሳት ችሏል። በፕሪሚየር ሊጉ ወደ ሻምፒየንስ ሊጉ ቦታ ተመልሷል። አርሰናል ከ7 ዓመት በኋላ ነው ወደ ሻምፒየንስ ሊጉ ቦታ ተመልሶ ያየ ነው። ወጣት ተጫዋቾች ልናነሳ እንችላለን። የሃል ኢንድ አካዳሚ ውጤት የዘንድሮቹን ጨምሮ እነ ቡካዮ ሳካ በእርግጥ በትልቅ ወጠነካሪ ሊነሳ ይችላል። ግን በዝውውር መስኮቱም በጣም የነቃ ተሳትፎ ያደረገው ክለብ ነው። እንደምታውቂው የክለቡን ሪከርድ የዝውውር ዋጋ ሰብሮ ተጫዋች አምጥቷል ዴክላን ራይስን። ከዛ ውጪ በዛው ክረምት ላይ ነው 60 ሚሊዮን ፓውንድ ቀላል የዝውውር ሂሳብ አይደለም። በቼልሲ ቤት ያልተሳካ የሚመስለውን ዝውውር ከሃቨርትስን አምጥቷል። ልክ ነው፣ ጥሩ ግዢ ይመስላል። ባለፉት 2 የውድድር ዘመናት በቡድኑ ያሳየው ብቃት ይሄን ሊያሳየን ይችላል። ጁሪያን ቲምበር ለአንድ የመስመር ተጫዋች በጣም ከፍተኛ የሚባል የዝውውር ሂሳብ ወጥቶ ነው የመጣው። ግብ ጠባቂውን እንደዚሁ ይሄ የእሱን ጀብደኝነት የሚያሳየ ነበር። አሮን ራምስዴል ጥሩ በረኛ ይመስል ነበረ። በሱ ዋንጫ ተፎካካሪ ቡድን መስሎ በአብዛኛው ውድድር ዘመን ጊዜ እንዲሁም እስከ ኤፕሪል ወር እኮ በ8 ነጥብ ልዩነት ሊጉን ሲመራ ነበር አይደል? አርሰናል ከ19 ዓመት በኋላ የሊጉን ዋንጫ ሊያሳካ ተቃርቧል ተብሎ ሲነሳ ነበረ። ከዚህ ቀደም እንደምታውቂው ከ20 ዓመት በፊት ለመጨረሻ ጊዜ አርሰናል የሊጉን ዋንጫ ከማሳካቱ አንድ የውድድር ዘመን ቀደም ብሎ በነበረው የውድድር ዘመን ጊዜ የሮይ ኪንና የፓትሪክ ቬራ ሃይበሪ ላይ ነበረውን የዘይታናሉን ክላሽ አንረሳው ማለት ጋሪ ኒፍልን ተናገርክ በሚል ከዛ ውጪ የሩድ ቫን ኒስተርሎይና ደግሞ የማርቲን ኮን አሁን ከሰሞኑ በእርግጥ ተገናኝተው ይቅር ተባብለዋል እንደምታስታውሹና ያም ግጭት የማይዘነጋው ነው። የአርሰናል በርካታ ተጫዋቾች ለትልልቅ ቅጣቶች የተዳረጉበት ነበር። ግን ያ የውድድር ዘመን ደግሞ ያለ ሽንፈት እንዲጠናቀቅም ትልቅ ተጽዕኖ የነበረው ነው። አርሰናል ያው እንግዲህ በየትኛውም መንገድ ቢሆን አሁን ላይ በቅርብ ርቀት ለሊቨርፑል የዋንጫ ተፎካካሪ ቡድን ሆኖ እየተመለከተ ነው ያለው ነው። ጋፑ ሰፊ ቢሆንም በሂሳባዊ ስሌት አሁንም ዋንጫው ሙሉ ለሙሉ ከዋንጫ ፉክክር ወጥቷል ብሎ መደምደም
አይቻልም። ከዛ ውጪ ዛሬ 200ኛ ጨዋታው ነው ኦልድ ትራፎርድ ላይ የሚደረገው። አስቀድመሽ እንዳነሳሽው 42 ዓመት ከ348 ቀን እድሜው ላይ ሆኖ ነው እንግዲህ ይህን የሚያደርገው። በፕሪሚየር ሊጉ ታሪክ 14ኛው አሰልጣኝ ያደርገዋል። ከዛ ውጪ ግን በአጠቃላይ በሙሉ በቶፕ ዲቪዥኑን ካየን 39ኛው አሰልጣኝ ይሆናል። በዚህ እድሜ በወጣት እድሜም ሁለተኛው አሰልጣኝ ነው። ከዚህ ቀደም ሮቤርቶ ማርቲኔዝ ናቸው ይህን ማድረግ የቻሉት። የቀድሞ ዊጋንን፣ ኤቨርተንን የተለያዩ ክለቦችን ሲያሰለጥኑ አሁን ደግሞ በፖርቱጋል ብሔራዊ ቡድን የምናውቃቸው 41 ዓመት ከ111 ቀናት እድሜ ላይ ነው 200 ጨዋታ ላይ የደረሱት በእድሜ ለጋው ሌላኛው ስፔናዊ አሰልጣኝ ናቸው። ከዛ ውጪ ደግሞ ሰላም አርቴታ አራተኛው ስፔናዊ ይሆናል 200 የፕሪሚየር ሊግ ጨዋታዎች ላይ በመድረስ። ሮቤርቶ ማርቲኔስ 265፣ ፔፕ ጋርዲዮላ 331 እና ራፋኤል ቤንቴስ 359 እንደዚሁ በተመሳሳይ በሊጉ መምራት የቻሉ አሰልጣኞች ናቸው። አሁን ላይ ያው ጋርዲዮላውን በኃላፊነትም ከዚህ ተጨማሪ ቁጥሮችም ላይ መሄድ የሚችልበት እድል አለ። አርቴታ ከ199 ጨዋታዎቹ 118 እንደዚሁ ማሸነፍ የቻለበት እድል አለ። ከዚህ ቁጥር ጋር ካየነው በፐርሰንት ዊኒንግ ፐርሰንቴጁን ካየነው አምስተኛ ቦታ ላይ የሚቀመጠው ጋርዲዮላ 146፣ ጆዜ ሞሪኖ 137፣ የርገን ክሎፕ 127 እና ሰር አሌክስ ፈርጉሰን እንደዚሁ 122 ላይ ይቀመጣሉ። ከአርሰን ቬንገርም የተሻለ ሪከርድ አለው ማለት ነው። በዚህ በኩል ካየነው 23-24 አምና ለዋንጫው በጣም ተቃርቦ ነበር። እንደምናስበው መጨረሻው ሳምንት መርሃ ግብር ነው ያቺ ኢታር ላይ ለማሸነፍ አለመጫወቱ ይባላል። ከዛ ቪላ ደግሞ በሜዳቸው ሽንፈት ያስተናገዱበት እንደዚሁ በተመሳሳይ የሊጉን ዋንጫ ቀደም ብሎ ደግሞ ካየኑ በፉላምና ቦይስታም ተከታታይ ያስተናገዱት ሽንፈት በፈረንጆቹ አዲስ ዓመት መግቢያ ላይ ብዙ ተጽዕኖ እንዳሳደሩ ይገለጻል። ትራፎርድ ላይ የሚደረገው ጨዋታ ዛሬ ትኩረትን የሚስብ ነው። ማንቸስተር ዩናይትድ ከአርሰናል የሚያደርጉት ጨዋታ። አርቴታ እንግዲህ በአርሰናል ቡድኑን ከቶፕ 4 መጨረስ ወደ ተፎካካሪነት አምጥቶታል። አሁን የቀረው ብቸኛ ነገር ዋንጫውን ማንሳት፣ ክብሩን መጠቅለል ነው አይደለ? በፕሪሚየር ሊጉ ከአንድም ሁለት ጊዜ ደግሞ ከጠንካራው ማንቸስተር ሲቲ ጋር ተፎካክሮ ነው ያንን ማድረግ የቻለው። ግን በ5 ዓመታት ውስጥ የነበረውን ፕሮሰስ እነሱም አምነው ጊዜ ሰጥተውታል። ደግሞ ሪሶርስም ነበረው አርቴታ ያገዘው ነገር ያም ሊሆን ይችላል። ግን እሱም ውሳኔዎቹ ላይ በጣም ቦልድ ነበር አይደለም? መውጣት ያለባቸው ትልልቅ ተጫዋቾች ላይ ውሳኔዎች ነበሩት። ከዛ ደግሞ አያስፈልጉኝም ወይም ለፍልስፍና አይሆንም ያላቸውንም እንደዚሁ አስወጥቶ በዝውውሩ ላይ ኤዱ አግዞታል። በእርግጥ በጣም ጥሩ ዝውውር ነበር ያደረገው። ያ በብዙ በስፋት የሚጠቀስ ነው። እንግዲህ ዩናይትድ ላይ ጫናው በርትቷል ስንል አሁንም ምንም እየተመለከትን ስላልሆነ ነው። የብዙዎች ጥያቄም ጫናውን ያስከተለው በዛ ምክንያት ሊሆን ይችላል። በሳምንቱ አጋማሽ እንግዲህ ሁለቱም በአውሮፓ መድረክ ጨዋታቸውን አድርገዋል። አርሰናል በቻምፒየንስ ሊግ ፒኤስቪ ኤንድሆቨንን ነበር ያስተናገደው እና ስለ መልሱ እንዳያስብ አድርጎ ነው አይደል የቀጣው። ከዚህ በኋላ እንደውም አርሰናል የሚያስጨንቀው አትሌት ይሆን ሪያል የሚለው ነው። የሱ ተጋጣሚ እሱ ነው የሚያስጨንቀው። በተቃራኒው ደግሞ ማንቸስተር ዩናይትድ ሪያል ሶሲዳድን ነበር የገጠመው። በእርግጥ በዩሮፓ ሊግ በጣም ጥሩ ሪከርድ ነው ያለው ማንቸስተር ዩናይትድ ደግሞ በዚህኛውም ጨዋታ አልተሸነፈም። በአቻ ውጤት ነው ያጠናቀቀው። አድቫንቴጅም ይዞ ነው የተመለሰው። ቢያንስ በሜዳው ነው የሚያደርገው ጨዋታውንና አሁንም የማለፍ ከፍተኛ እድል ያለው የሱ ነውና ከዚህ ትርምስ መውጣት ካለበት ትንሽም ቀና ማለት ከቻለ ይሄንን የዩሮፓ ሊግ ድልን ማሳካት ሊሆን ይችላል ለማንቸስተር ዩናይትድ። ግን ያም ቢሆን ሲዝናችንን ሴቭ አያደርገውም እያለ ነው ኦቤ አሞሪ። ይህንንም ያለው ከጫና ነጻ ለመሆን ሊሆን ይችላል እንጂ ኤሪክ ቴን ሃግ እኮ ያቆያቸው ያ የኤፍኤ ካፕ ዋንጫ ነው። ያንን መርሳት የለብንምና በእርግጥ ሲዝኑን ሴቭ ያደርገዋል የሚለው ምንም ጥያቄ የለውም ለኔ። እንደውም የአውሮፓ ዋንጫ ማንሳት እኮ በአቋራጭም ወደ ሌላ መንገድ የምትገባበትም ስለሆነና ኦቤ አሞሪ ይህንን አስተያየት ቢሰጥ ያው ከጫና ነጻ ለመሆን ስለሆነ ያንን ማለት እንችላለን። ማንቸስተር ዩናይትድን ኤሪክ ቴን ሃግ ጥለው ሲሄዱ 14ኛ ደረጃ ነበር። ኤግዛክትሊ ከ4 ወር በኋላ 14ኛ ደረጃ ላይ ነው የሚገኘው። አሁንም በኦቤ አሞሪ ስር 4 ወር ትንሽ ነው፣ ምንም ጥያቄ የለውም። የጨዋታዎቹን ሳምፕል ሳይዝ መመልከት እንችላለን። ግን ደግሞ ጊዜ እስካለን ጊዜ ምን ያህል ነው የሚለው ጥያቄ ነው ለኦቤ አሞሪ። ምን ያህል ጊዜ ነው ወደ ተጫዋቾቹ ሀሳቡን አስርጾ እሱ የሚለውን በ3-4-3 የመጫወትን ነገር የሚያመጣው የሚለው ነገር የብዙዎች ጥያቄ ነውና አሁንም ያንን እንጠብቃለን። ግን ፖርቱጋላዊው ከመጣ በኋላ 16 የሊግ ጨዋታዎችን አድርጓል። በግማሹ ተሸንፏል። ቀላል አይደለም ይሄ ቁጥር ለማንቸስተር ዩናይትድ። ማግኘት ከሚገባው 48 ነጥቦች 18ቱን ብቻ ነው ያሳካው። በማንቸስተር ዩናይትድ አሁን ማንቸስተር ስለሆነ ጫናው ከፍተኛ እንደሆነ መናገር እንችላለን፣ ትንሽ የሚባል ነገር ስለሌለ። አርሰናል እንግዲህ ከዋንጫ ቢርቅም ይህንን መርሃ ግብር በቀላሉ ያዋል ብዬ አላስብም። እኔ አንደኛ ከማንቸስተር
ከማንቸስተር ዩናይትድ ጋር ባለው ታሪካዊ ፉክክር ታሪካዊ ዳራ ማንሳት እንችላለን። በቀደሙ ዘመን እኮ አርሰናል እንዲህ ሳይደበዝዝ ማንቸስተርና አርሰናል ናቸው አሁን በሊቨርፑልና በማንቸስተር ሲቲ የተመለከትነውን ነገር ያሳዩን። እንደውም ለጥቂት የውድድር ዘመናት ነው የየርገን ክሎፕና የፔፕ ጋርዲዮላ ማንሳት የሚቻለው። በቀደሙ ዘመን ግን የሰር አሌክስ ፈርጉሰንና የአርሰን ቬንገርን ነገር በጣም ለረጅም የውድድር ዘመናት የተመለከት ነው። በጣም በፉክክር ውስጥ የቆዩ ለዋንጫ የሚፎካከሩ ትልልቅ ሁለት ቡድኖች ካሉ ማንቸስተር ዩናይትድ እና አርሰናል ነበሩና ያንን ነገር የሚያስታውስበትም ነው። ደግሞ ከዛም ባለፈ የጎል አስቆጣሪዎች የፊት መስመር ተጫዋቾች ችግር ውስጥ ያለ ቡድን ነው አርሰናል እና ግን በሳምንቱ አጋማሽ ባደረገው ጨዋታ ያ ፍጹም የተቀረፈበትም ሆኖ ተመለከት ነው። 7 ጎሎችን አስቆጠረ። ሚኬል ሜሪኖ በሐሰተኛ 9 ቁጥር አሁንም ጨዋታውን ቀጥሏል። ዋኔሪ ምን እያደረገ እንዳለ እንመለከታለን። ትሮሳር ትክክለኛ ቦታውን ሲያገኝም ምን አይነት ተጫዋች እንደሆነ እያስመለከተን ነው ያለውና ይህንን ሞመንተሙን ለመቀጠል አርሰናል ይህንን ጨዋታ በቀላሉ አያዩም። ጨዋታዎችን በተከታታይ ማሸነፍ ለሌላም ድል ስለሚያበቃና ማንቸስተር ዩናይትድና አርሰናል የሚያደርጉት ጨዋታ በዚህ ምክንያትና በሌሎችም ይጠበቃል። የበለጠ ጫና ያለው ማን ላይ ነው በዚህ ጌም እና ደግሞ ጨዋታውስ በአጠቃላይ ምን መልክ ሊኖረው ይችላል? ባለፈው ሳምንት እንግዲህ መጓየርና ኡጋርቴን አላገኘም። አሁን አያስፈልግም የሚባል ተጫዋች ያለ አይመስለኝም። እኔ በማንቸስተር ዩናይትድ ውስጥ ሁሉንም መጠቀም ነው ያለበት ኦቢ አሞሪ ያገኘውን እንደውም የምትፈልገውን እስክታገኝ ድረስ ባገኘው ነገር ጥሩ ነገር መስራት ደግሞ የአሰልጣኝ አንደኛው ልህቀት የሚለካበትም በዚህ ጊዜ ነው የሚፈተነው። የሚፈልገውን እስኪያገኝ ባሉት ተጫዋቾች መስራት እንዳለበት ነው እኔ ማምነውና ጊዜ ከተባለስ ምን ያህል ነው ለኦቢ አሞሪ? ጫናውስ ማን ላይ ነው? በአጠቃላይ ምን መልክ ሊኖረው ይችላል የዛሬው ጨዋታ? የጫና ጉዳይ ካነሳን እንግዲህ የሊጉ ዋንጫ ፉክክር ላይ ያለው አርሰናል ስለሆነ ከዋንጫ ፉክክሩ ላለመውጣት ሙሉ ለሙሉ እጅ ላለመስጠት የሚደረግ ትግል ሊሆን ይችላል። ከዛ ውጪ የማክሰኞ ጨዋታ ያለው መልእክት መድገም አለባቸው ቀጣይ በሚኖሩት መርሃ ግብሮች ላይ። ምክንያቱም የሩብ ፍጻሜ ተፋላሚ ቡድን መሆኑ እርግጥ ይመስላል። ኤሚሬትስ ላይ ምንም ተአምር ቢፈጠር መቼም ይህ ውጤት ይቀለበሳል ተብሎ ማንም የሚጠብቅም የሚገምትም የለም። በሊጉ በራሱ ቡድኑ በታሪኩ በሰፊ ልዩነት ያሸነፈው በመጨረሻ ጊዜ 7-3 ኒውካስልን ያሸነፈበት የሊግ ጨዋታ ነበር። ሰላም ደምተስ በዛ ጨዋታ ቲዮ ዋልኮት ሃትሪክ ሰርቶ ነበር በ2010 አካባቢ 11 የውድድር ዘመን ላይ እና በጥንካሬ ከተነሳ በዚህ መልኩ ፊት መስመሩ ሳስቶ ጎል ማስቆጠር ማይችል ቡድን መስሎ በፕሪሚየር ሊጉ በመጨረሻው 2 ጨዋታዎች ከዌስትሃም እና ከኖቲንግሃም ሲጫወት ኢላማውን የጠበቀ 3 ሙከራ ብቻ ነው አርሰናል ማድረግ የቻለው። ይሄም እንደ ድካም የሚነሳ ጉዳይ ነውና እንዴት ይሆናል ነው አይደል የብዙ ሰው ጥያቄ ነበረው። ፊሊፕስ ስቴዲየም ላይ የሚያደርገው ጨዋታ በመጨረሻ 4 ወደዛ ስቴዲየም ያደርጋቸው ጨዋታዎችም ለአርሰናል ብዙ ምቾት የነበራቸው አልነበሩም። በእርግጥ 2 አቻና 2 ሽንፈት የነበራቸው ከመሆኑ ጋር ተያይዞ ማለት ነው በድክመት የሚነሳ ነበረ የአርቴታ ቡድን። በአጠቃላይ መልኩን ካየ ነው የትኛው ተጫዋች ነው ጎል የሚያስቆጥርለት? መጀመሪያ የሌስተር ሲቲ ጨዋታ ላይ 80 ደቂቃ ጠብቆ ነው ሚኬል ሜሪኖ ተቀይሮ ገብቶ እነዛን 2 ጎሎች ከምንም ኳስና መረብን ማገናኘት የቻለም ኢታን ንዋኔሪ ወጣ ገባይ ማለት ተስፋ ሰጪ እንቅስቃሴ ሲያስመለክት አሳየን እንጂ ፊት መስመር ላይ ራሂም ስተርሊንግ ምንም መፍትሄ መሆን እንደማይችል አይተናል። ሊያንድሮ ትሮዛርድ እንደዚሁ በተመሳሳይ ደግሞ ይበልጥ በምቾት የሚጫወትበት ቦታ የትኛው እንደሆነ አስመልክቶናል አይደል? ልክ ሜሪኖ ሲገባ ለሁለተኛው ጎል መቆጠር ምክንያት ሆኖ ስንመለከተው ነበረ። በዩናይትድ ቤት በሊጉ በመጥፎ የውድድር ዘመን እንዳያጠናቅቅ እንጂ አሁን ከቶፕ 7 ቦታው ላይ 10 ነጥብ ልዩነት አለው። ይሄ በጣም ሰፊ የሚባል ነው። የአውሮፓ መድረክ ተሳትፎን በሊጉ በኩል የማግኘት እድሉ ሙሉ ለሙሉ የተመናመነ ይመስላል። በየትኛውም ጨዋታ ላይ ቡድኑ እምነትና ተስፋ የሚጣልበት አይደለም እያየን እንዳለ ነው። ኦልድ ትራፎርድ ሲጫወት ደግሞ ይበልጥ በድካሙ የሚገለጥ ቡድን ነው። ዘንድሮ በተደጋጋሚ ስንመለከተው ነበረ። አስቀድሞ ዩናይትድ የሊጉን ዋንጫ በተደጋጋሚ እንዲያነሳ ከሚያደርጋቸው ትልቁ ምክንያት በሰር አሌክስ ፈርጉሰን የኃላፊነት ዘመን ኦልድ ትራፎርድን እንደ ምሽግ መጠቀም ነው። ዩናይትድ ብቻ አይደለም፣ ቼልሲ የፕሪሚየር ሊጉን ዋንጫ በሞሪኖ ስር በተደጋጋሚ ሲያነሳ፣ ሌሎች ክለቦች እንደዚሁ ሜዳዎቻቸውን በጣም በትልቁ በአድቫንቴጅ ይጠቀሙታል። ዘንድሮ 3 ጨዋታ በፕሪሚየር ሊጉ ይሸነፍ እንጂ ማንቸስተር ሲቲ በ52 የሁሉም መድረክ ጨዋታዎች ለመጨረሻ ጊዜ ሽንፈት ሳያስተናግድ መጓዝ ችሎ ነበር። እንደምታስተውሹ በሊጉም ከ27 ጨዋታ በኋላ በአርሰናል ሲሸነፍ የተመለከት ነው። እንደምናስተውሱ በበርንማውዝ ሲሸነፍ የተመለከት ነው በዚህ ውድድር ዘመንና እነዚህን ቁጥሮች ካየን ምናልባት ከጫና ባለፈ የቀጣይ የአውሮፓ መድረክ ጨዋታዎቻቸው የሚደረጉት ጨዋታዎች ወሳኝነት በጣም ይላቅ ይመስላል። አርሰናል በአብዛኛው እድሉ የሰፋ ቢሆንም ለዩናይትድ ግን ለሪያል ሶሲዳዱም ጨዋታ በስነ ልቦናው በኩል የሚኖረው ፋይዳ ከፍ ያለ ነው። ብዙ የማጥቃት ስጋት የነበረው ቡድን አይመስልም ነበር ሪያል ሶሲዳድ። የመጀመሪያው 70 ደቂቃ ከተመለከትሽው ሰላም ዩናይትድ በኳስ ቁጥጥሩ በኩል በጣም በምቾት የተሻለ ነበር። እድሎች ፈጠራ ላይ ነው በድካም ቡድኑ ሊነሳ የሚችለው። ኦልድ ትራፎርድ ላይ የሚኖረው የመልስ ጨዋታ ወሳኝነቱ በጣም ከፍ ያለ ተደርጎ ሊነሳ ይችላል። አርሰናል ከዩናይትድ ጋር ጥሩ ሪከርድ አለው።
ይቅርታ ሚካኤል አርቴታ 10 ጨዋታዎች በሰባቱ ማሸነፍ ችሏል። በሁለቱ ተሸንፎ በአንዱ ናቸው የተለያየው። መጀመሪያ ድሉ እንደምናሰሰው ጥር 20 ላይ 2-0 ያሸነፉበት ነው። የተከታታይ ደግሞ 4 ጨዋታዎች እንደዚህ ዩናይትድን እያሸነፈ የመጣበትን ሁኔታ ተመልክተናል። በመጀመሪያው ዙር ጨዋታ 2 የሴት ፒስ ጎሎች 2-0 ማሸነፍ ችሎ ነበር። አምና እንደዚሁ ዩናይትድ በጣም በጉዳት ቀውስ ውስጥ በነበረበት በእርግጥ ፈተና ሰጥቶት ነበር እንደምታስታውሹ ያዝናብ የዘነበበትን ኒውካስትል ደጋፊዎች በቀጣይ ጨዋታ ላስቲክ ለብሰው ወደ ስቴዲየም የመጡበትን እናስታውሳለን። ኦልድ ትራፎርድ በነበረው ጨዋታ በትሮዛርድ ብቸኛ ጎል 1-0 ያሸንፉበት ነበር። ከዛ በመጀመሪያው ዙር እንደዚሁ አርሰናል በመጨረሻዎቹ ደቂቃዎች ዴክላን ራይስ እና ጋብሪኤል ኢየሱስ ባስቆጠሯቸው ጎሎች 3-1 እንደዚሁ በተመሳሳይ ማሸነፍ ችሎ ነበር። ከዛ ውድድር ዘመን በፊትም እንደዚሁ ኤሚሬትስ ላይ 3-1 አሸንፎ ነበር። ዩናይትድ በዛ አመት ሶስተኛው ሆኖ የሻምፒዮንስ ሊግ ተሳትፎን ቦታ አጠናቆ ነበር። የመጀመሪያው ሲዝን ጥሩ ነበር። 5 እና ከዛ ጨዋታ ከዩናይትድ ጋር ካደረጉ ቡድኖች ካየነው በሊጉ ዘመን 70% የማሸነፍ ንጻሬ ያለህም ከፊት እንዲቀመጥ ያደርጓል። በጣም ጠንካራ የሚባል ሪካርድ እንዳለው ማንሳት ይቻላል። የጉዳቱ ክራይሲስ ነው እንግዲህ በአርሰናል ቤት ሊነሳ የሚችለው። ዩናይትድም ተመሳሳይ ነገሮች ይነሱበታል። ግን ቡድኑ በተሟላ ስኳድም ሲሆን ብዙ ተስፋና እምነት የምጥይበት አይደለም። አሁን የተለያዩ ተጫዋቾች ነው የሚነሱት አይደል? አሁን አማዲዮ ያለው ከሲዝኑ በፊት ሊመጣ ይችላል። ሊሳንድሮ ማርቲኔዝ ከሲዝኑ ወጥቷል። የትኛውም ተጫዋች ቢመጣ ዩናይትድ ብዙ ድካምና ጉድለቶች ያሉበት ቡድን መሆኑን በተደጋጋሚ ስንመለከተው ነበር። ባክ ቱ ባክ ሊሳንድሮ ትሮዛርድ ጎል የሚያስቆጥር ከሆነ ኦባሜያንግ በኋላ ሁለተኛው ተጫዋች ሆናል። ዩናይትድ ላይ በተከታታይ ጨዋታዎች ኳስና መረብን በማገናኘት በኩል በህዳር ወር ኃላፊነቱን ሲረከብ ቀላል እንደማይሆን ይታወቅ ነበር። ምክንያቱም ፕሪሲዝን የነበራቸው ኤሪክ ቴን ሃግ እንኳን እንደምታስታውሹ ሲዝኑን ሲጀምሩ በብራይተን በኦልድ ትራፎርድ እና ሮናልዶን ይዘው ነው። እንዲሁም በብሬንትፎርድ እንደዚሁ 4-0 ሲሸንፉ አየን። እንዲሁም በብሬንትፎርድ በ30 ደቂቃ ነው 4 ጎሎችን ያስተናገዱት። ግን እሱ ስህተት ነው ሳሚ፣ ሚድ ሲዝን ላይ መምጣት ስህተት ነው ብለህ ታስባለህ? ለኦቢያሙን እሱ አልፈለገም ነበር። የትኛውም አሰልጣኝ ይህንን ፍላጎት ያለው አይመስልም። ግን ናው ወይም መቼም የሚል ነገር ስለመጣበት እንደሆነ በተደጋጋሚ እሱ ያነሳል። ዩናይትድ ኃላፊ ሰዎች ዩናይትድ ሰዎችም ለዚህ ነው ካሳ ከፍለው ቅድመ ኮንትራቱን አቋርጦ ያመጡት። እሱ ብቻ አይደለም እኮ ራሱ ኤሪክ ቴን ሃግን ማሰናበት ሌላ ደግሞ ተጨማሪ ካሳ ክፍያ ውስጥ እንዲገቡ አድርጓቸዋል። ይሄ ሁሉ እሱን ለማምጣት ከነበረ ፍላጎት ነው። መጥፎ አሰልጣኝ አይደለም፣ አይተነዋል። በአውሮፓ ማንቸስተር ሲቲ የሚፈልገውን ሁጎ ቪያና በዚህ በስፖርቲንግ ሚናው ላይ አሁን እንግዲህ ሲመጣ ወደ ማንቸስተር ሲቲ ቤት ተመሳሳይ ከሱ ጋር ረጅም ጊዜ አሁን በቅርቡ በነበር አንድ ቃለ ምልልስ ላይ ቴኒቲ ስፖርት ሲሰጥ የቅርብ ጓደኛ ሲባል ሁጎ ቪያና ነው ያነሳው። ከዛ ውጪም ከ2002 በኋላ መጀመሪያ ጊዜ ስፖርቲንግ ሊዝበን የሊጉን ዋንጫ እንዲያሳካ አድርጓል። በ163 የሊግ ጨዋታዎች 33 ጨዋታዎች ብቻ ነው ሽንፈት ያስተናገደው። ዘንድሮ ተመልካች በሊጉ ብቻ 8 ጨዋታ ቀደም እንዳነሳሽው ከ50% ሽንፈት አስተናግዷል። በአውሮፓ መድረክ ልክ ነው ቡድኑ ያለ ሽንፈት እየተጓዘ በኤፍኤ ካፕ እና በካራባኦ ካፕ ከውድድር መድረኩ ውጭ ሆኗል። ይሄን ዋንጫ ቢያንስ አንዱን ባለፉት 2 የውድድር ዘመናት የኤሪክ ቴን ሃግ ቡድን ማሳካት ችሏል። ምናልባት ጆሹዋ ዜርኪዚ ወደ ጎል ማስቆጠር መምጣት ጥሩ ዜና ሊሆን ይችላል። ምክንያቱም ከዲሴምበር 7 በኋላ የፊት መስመር ተጫዋች እነዚህ 2 ተጫዋቾች ኳስና መረብን ማገናኘት አልቻሉም ነበር። ትንሽ ኮንትሮቨርሻል ነበር ኦያርዛባል ያስቆጠራት የፍጹም ቅጣት ምት በአውሮፓ ሊጉ ሊነሳ የሚችለው ኡጋርቴና ሃሪ ማጓየር በዚህ ጨዋታ ከቡድኑ ስብስብ ውስጥ ካልነበሩ ተጫዋቾች መካከል ናቸው። አሁን በዚህ ጨዋታ ላይ መሰለፍ ነገራቸው እንዲህ በተመሳሳይ አጠራጣሪ ነው። ግን ስኳዱ አሁንም ቢሆን የትኛውም ተጫዋች ቢገባ በዩናይትድ ቤት ምን አይነት ሜዳ ላይ የሚያሳየውን ነገር ሜዳ ከገቡ በኋላ ነው እንጂ እንደዚህ ተገማች ሆነ ቡድን አይደለም። በብዙ በድካም የሚገለጥ ቡድን ነው። ሳካ፣ ሃቨርስ፣ ማርቲኔሊ፣ ኢየሱስ በፊት መስመር አርሰናል ዘንድሮ ያጣቸው ናቸው። ከዛ ውጪ በ5 የተለያዩ ጨዋታዎች ላይ በሊጉ የቀይ ካርድ ሰለባ ሆኗል። በ10 ተጫዋች ለመጫወት ተገደዋል። ካለፈው ስለተማረ ነው ብሏል። የስኬሊን ቀይ ካርድ እንዳይመለከት በሻምፒየንስ ሊጉ ቀይሮ ያስወጡት። በእርግጥ ካላፊዮሪም በጣም ጥሩ ጊዜ ነው ማሳለፍ የቻለው፣ ጎል አስቆጥሯል። ከዛ ውጪ የመጨረሻ የጎል ኳስ እንደዚሁ አመቻችቶ ማቀበል የቻለበትን ሁኔታ ተመልክተናል። ፒየር ኤሜሪክ ኦባሜያንግ 2019 20 2006 7 እና 78 ደግሞ ኢማኑኤል አደባየር ተከታታይ ዩናይትድ ላይ ኳስና መረብን ማገናኘት የቻሉ ተጫዋቾች ናቸው። እንግዲህ አርሰናል መጨረሻ 10 የፕሪሚየር ሊግ አዌ የዩናይትድ ጨዋታዎች ላይ እያንዳንዱ ላይ ጎል ማስቆጠር ችሏል። በድምሩ 13 ጎሎችን ነው ማስቆጠር የቻለው። በቀድሞ ከነበረው 22 የኦልድ ትራፎርድ ጨዋታ 10 ካስቆጠሩም በላይ እንደዚሁ ቁጥር አለውና አሁን የቅርብ ዓመታት ሄድ ሪካርዳቸው ጥሩ የሚባል ነው። በ20 ዩናይትድን ሲያሸንፍ ሰላም እንደምታስተውሽው ከ14 ጨዋታ ሙከራ በኋላ ነው ዩናይትድ ማሸነፍ ችሎ የነበረው። አርሰናል እንደዚሁ ከቶፕ 6 ቡድኖች ጋር ብዙ ድካም የነበረበት ነው። አርሰናልን ትራንስፎርም አድርጓል ካለን የዋንጫ ተፎካካሪ እንዲሆን ትልቁን አስተዋጽኦ ያደረገው እንደምናውቀው
ከቶፕ 6 ቡድኖች ጋር ያለው ልዩነት ማጥበብ መቻሉ ነው። አምና በሙሉ ሽንፈት አላስተናገደም እንደምናስተውሰው። ዘንድሮም እንደዚህ ተመሳሳይ ጥሩ የሚባል ሪካርድ ነው ያለው አርሰናል። ልክ ነው። ሁልጊዜ ንጽጽሩን ብናነሳ አርሰናልና አርቴታን የሰጠውን ጊዜ አንደኛ ዛሬ አጋጣሚውም ያንን ይፈቅዳል አይደለ? እነዚህ ሁለት ቡድኖች ነው የሚገናኙት። ወጣት አሰልጣኝ ነው የመጣው በማንቸስተር ዩናይትድን በኩል። ስለዚህ ንጽጽሩ ያ ሊሆን ይችላል። ደግሞ በዛ ላይ ምሳሌ መሆን ስለሚችል ነው አርቴታ በአርሰናል የሰራው ነገር አርሰናልም እሱ ላይ ትግስተኛ መሆኑን ያሳየበትና ኦቤ አሞሪም አሁን ይሄኛው ጊዜና ኢንቨስትመንት ይሰጠው እንደሆነ ቅንጦትም ሆኖ አስቦት እንደሆነ እንመለከታለን። ግን በዚህ ሰዓት የሚያስፈልገው ትግስት ነውና ጊዜንም መስጠት ያስፈልጋል። ኤሪክ ቴን ሃግ እንግዲህ በኦልድ ትራፎርድ እሳቸውን ካሰናበተ በኋላ አንድ ነገር ያለው አሁን ሀሳብ ያለው አሰልጣኝ ነው። በሀሳቡ የጸና ግትር አሰልጣኝ አለ በኦልድ ትራፎርድ እንግዲህ ኦቤ አሞሪ ነው። ነገር ግን በቀውሱ ስትሆን ደግሞ ድርጊት ልክ ከመሆንም ይቀድማል አይደለ? በቃ እኔ በ3-4-3 ነው የምጫወተው ብለህ ብቻ ሳይሆን ማንቸስተር ዩናይትድ ያለበትንም ሁኔታ ማጤን ያስፈልጋል። አሁን የብዙዎችንም ቅሬታ እያስነሳ ያለው ነገር እሱ ይመስለኛል እንጂ አሰልጣኙ ላይ እምነት ማጣት አይደለም፣ ግን ግትር መሆኑ ነው ትንሽ ቅሬታዎችን እያስነሳ የሚገኘው። የ40 አመቱ ሰው እንግዲህ ኖቬምበር ላይ ኦልድ ትራፎርድ ከተገኘ ጀምሮ ትግል ውስጥ ነው የተመለከት ነው። በምቾት የሚያሸንፋቸው ጨዋታዎች የሉም። ውጤቶችንም በምቾት እየያዘ አይደለምና በሊጉ 14ኛ ደረጃ ላይ ነው የሚገኘው። ከሁለቱም የሀገር ውስጥ ውድድሮች ደግሞ ውጪ ነው። ዶሜስቲክ ካፖች ላይ የለም። ኤፍኤም ካራባው ካፕም ወጥቷልና የቀረው ብቸኛ ነገር እንዳለው ዩሮፓ ሊግ ነው። ማን ዩናይትድ አሁን በኦቤ አሞሪ ስር ምንድነው እያገኘ ያለው ነገር ብለን መመርመርም ያለብን ይመስለኛል። በእርግጥ 4 ወር በጣም ትንሽ ጊዜ ነው፣ ግን ደግሞ በ4 ወር ውስጥ አንድ ትልቅ አሰልጣኝ ወደ ትልቅ ቡድን ሲመጣ ማሳየት የሚገባው ነገር የለም ወይ? በእርግጥ አርቴታ በ5 አመታት ውስጥ ያሳየውን ነገር በ4 ወር አጠብቅም። ይሄ ሎጂካልም አይደለም፣ የማንም መጠበቅ አይመስለኝም። ይሄኛው ግን ደግሞ ትንሽ የተሻለ ነገር ቢያንስ ከነበረበት እንዳይወርድ የሚያደርገውን ነገር እየሰራ ነው የሚለው ነው ጥያቄ እንዲያስነሳበት የሚያደርገው ነገር። ግን አሁን ቡድኑ እንደ ቡድንም በግልም የተቀየረው ነገር የለም። እንደውም በቀድሞ አሰልጣኝ ኤሪክ ቴን ሃግ ስር ተጫዋቾችን ተመልክተን ነበር። እንደ ኮቢ ሜኑ፣ ማዝራዊም በጣም ጥሩ እንቅስቃሴ የሚያደርግ ነበር። አሁን ግን የሆነ አንድ ኮንሲስተንት ፊገር ካለ ከብሩኖ ፈርናንዴዝ ውጪ የምጠቅሰው አንድም ተጫዋች የለም በኦቤ አሞሪ ስር። ተከታታይ ወጥ አቋም እና ትጋትም ጥረትም ካለው ይሄ ተጫዋች እንደሆነ እየተመለከትን ያለ ነውና ግን አሁን ኦቤ አሞሪ ትንሽ ደግሞ ኤክስኪዩዝ እንዲኖራቸው የሚያደርገው ነገር እንዳልኩ የመጡበትም ሲዝኑ ከተጀመረ በኋላ ነው። የየትኛውም አሰልጣኝ ፍላጎት አይደለም። ስለዚህ ከዚህ በኋላ አንድ የዝውውር መስኮት ያስፈልጋቸዋል፣ የክረምቱ ትልቅ፣ ከዛ ደግሞ የቅድመ ውድድር ዘመን ዝግጅትና አንድ ሙሉ ሲዝን። አንድ ብቻ የዝውውር መስኮት በቂ ነው? በቂ አይደለም፣ ግን ፍንጭ ለመስጠት አትሊስት ለ3-4-3 ይሆነኛል የሚሉትን የመመልመል ጊዜ ያላቸው ቢያንስ ከዚህ በኋላ ያለውን ጊዜ። ስለዚህ የክረምቱ ዝውውር ደግሞ ሰፊ ነው፣ ብዙ አማራጮችን ይሰጣልና ትንሽ ፍንጭ ከሰጠህ ደግሞ ተስፋ ከሰጠህ እኮ ደጋፊውም ይታገሳል። እንዲሁ ደግሞ ባለሀብቶችም ሰፖርት ያደርጉሃል። በደንብ ፋይናንሻል ፌር ፕሌን ተከትለው ብዙ ሊያደርጉልህ ይችላሉና በቂ ነው እያልኩ ሳይሆን ግን ደግሞ መሰጠት አለበት ቢያንስ የሆነ መንደርደሪያ እንዲሆነው። እሱንም ለመዳኘት በኦቤ አሞሪ ደግሞ በማንቸስተር ዩናይትድ ምን እየሰራ ነው የሚለውንም ፍርድ ለመስጠት አሁን ላይ መቸኮል ይመስለኛልና ቢያንስ ግን እነዚህ ያልኩህን ጊዜያቶች ከተሰጡ በኋላ ትንሽ ወደዛ ለመጠጋት ሳምፕል ሳይዙም ሰፋ የሚል ይመስለኛል። አንድ የውድድር ዘመን ቀላል ስላልሆነ አንድ ቡድን በእርግጥ በፕሮሰስ ውስጥ አልፎ ለመሰራት አንድ የውድድር ዘመን ብቻ በቂ አይደለም። ግን የሆነ መሰረት መጣል ትችላለህ። ያንን ብዬ ስለማምን ነው ይሄኛው ጊዜ ቢሰጠው የሚል ትንሽ ኤክስኪዩዝ ያለኝና